በብሉይ ኪዳን ዘኍልቍ ሴት ደም ከፈሰሳት እርኩስ ናት ይላል፣ እርጉም ናት ይላል፣ ፈጽሞ አትነካም ይላል፣ ወደ ቤተ መቅደስ አትገባም ይላል፣ የተቀደሱ ሌዋውያንን አታናግርም፣ ካህን አታናግርም፣ በጣም የተረገመች ናት ይላል። በጣም ብዙ ነው የሚናገረው። ብቻ ያንን ታውቃለች። አይሁዳዊ ነው ታውቃለች። ከነካችሁ እንደምታረክሰው ታውቃለች። የተከተለ ሰው ብዬ ነው የምጀምረው። የተከተለ ሰው ርዕሴ የተከተለ ሰው። የተከተለ ሰው ለፈውስ፣ የተከተለ ሰው ለመካፈል፣ የተከተለ ሰው ለመተካት። ሶስት አይነት ሰዎች ልትኖሩ ትችላላችሁ እዚህ ቤተክርስቲያን ውስጥ። አንዱ ግማሾቻችሁ ፈውስ ፈልጋችሁ፣ ግማሾቻችሁ ደግሞ ጸጋን መካፈል ፈልጋችሁ፣ ግማሾቻችሁ ደግሞ አባቶች የቆሙበትን ወይም የአባቶችን ጸጋ ለመካፈል ወይም ደግሞ ለመተካት የተዘጋጃችሁ ልትኖሩ ትችላላችሁ። ለመፈወስም ለመካፈልም ለመተካትም መከተል ወሳኝ ነው። የተከተሉ ሰዎች ናቸው ከፈውሱ የተካፈሉ። የተከተሉ ሰዎች ናቸው ጸጋን የተካፈሉ። የተከተሉ ሰዎች ናቸው ተተኪ የሆኑት። የምትከተሉትን ካላወቃችሁ የምትቀበሉትን አታውቁም። የምትከተሉትን የምታውቁ ሰዎች ናችሁ የምትቀበሉትን የምታውቁት። ለመቀበል መከተል፣ ለመፈወስ መከተል፣ ቀጥሎ የምትፈልጉትን ለመሆን ወይም ደግሞ እንደ ከሌ መሆን እፈልጋለሁ የምትሉትን ነገር ካለ መከተል። መከተል ዋጋ ያስከፍላል። ምክንያቱም ብዙ ልትከተለው ያሰብከው ሰው ወይም ልትከተለው ያሰብከው ነገር ብዙ ተከታዮች ሊኖሩ ይችላሉ። እነዛን ብዙ ተከታዮች አልፈህ አንተ እኔም ተከታይ ነኝ ብለህ ለመግባት ትቸገራለህ። ብዙ ተከታዮች ባሉበት መካከል አንተ አልፈህ መቀበል በጣም ከባድ ነው። ብዙ ተከታዮች ባሉበት አልፈህ መካፈል በጣም ከባድ ነው። ብዙ ተከታዮች ባሉበት ተከትለ መተከል ወይም ደግሞ መረከብ አሊያም መተካት ዋጋ ያስከፍላል። በመጀመሪያ ለበሽተኞች ልናገር። ህመማችሁ ለብዙ አመት ዋጋ ያስከፈላችሁ ከሆነ፣ ህመማችሁ ብዙ አመት ያሰቃያችሁ ከሆነ፣ በሽተኞች አንድን ጉዳይ የምትከተሉት ወይም ተከታትላችሁ የምትሄዱት የበሽታችሁ ክብደት፣ ያወጣችሁት ወጪ፣ ያላችሁበት ሁኔታ ወይም የአካባቢያችሁ ጉዳይ፣ የቤተሰባችሁ ጉዳይ ስትመለከቱ የትም ትገባላችሁ። የትም ስለበሽታችሁ የትም ትገባላችሁ። የትም ምንም ትሆናላችሁ። በሽታ ሲፈልግ ለማኝ ያረጋል። በሽታ ሲፈልግ ከቤት ውጪ ነው የሚያረጋህ። ሲፈልግ በሽታ ከጓዳ እንዳትወጣ ያደርጋል። በሽታ ለሰዎች አማርኛ ነው። በሽታ ህመም ባሪያ ማረግ ብቻ አይደለም፣ ድሃ ማረግ ብቻ አይደለም፣ ለማኝ ማረግ ብቻ አይደለም። ህመም ጎስቋላ ብቻ ማረግ አይደለም። ህመም አቅመ ቢስ ያረጋል። ስለታመምከው ህመም በትክክል የሚገባው አንድ ብቻ ነው። ስለታመምከው ህመም ህመሜ ብለህ ብታወራስ ለሌላው ሰው አማርኛ ነው፣ ፊደል ነው። ህመም የሶስት ፊደላት ቃላት ብቻ ትርጉም ነው። የታመመው ሰውዬ እንዴት እንደሚያድር፣ እንዴት እንደሚውል፣ እንዴት እንደሚሰነብት፣ እንዴት እንደሚቃጠል፣ እንዴት እንደሚንከባለል የሚያውቀው በሽተኛው ነው። ለዚህ ነው የህመምተኞች ህመም ገብቶት በነብዩ ኢሳይያስ አፍ ላይ ቁጭ ብሎ በምዕራፍ 53 ላይ መጣና እንደዚህ አለ፣ ስለ ህመማችን አለ። ሲያም ምንም ትከተላለህ። ምንም ህመም ምንምንም እንድትከተል ያረጋል። የትም እንድትገባ ያረጋል። የትም የማትወጣበት የማትገባበት የማትጠጣው ማቀምሰው ስትፈልግ አበሻ መድኃኒት ትቀምሳለህ። ስትፈልግ የመድኃኒት ማዕት ትውጣለህ። አንዱ መድኃኒት ውጣ ሳትጨርስ አንዱን
ጎንህን ይነካዋል። ያንዱ መድኃኒት በሽታ ወደ ሌላ ጎን ይመጣል። ህመም ማንንም እንድትከተል ያደርጋል። ጠንቋይ እንድትከተል ሁሉ ያደርጋል ከፈለገ። ስለ ህመምተኞች የሚታመም የህመምተኞች ጉዳይ የሚያመውና የሚሰማው ለህመምተኞች ቀጥ ብሎ የሚቆም አንድ ብቻ ነው። እሱ የናዝሬቱ ኢየሱስ ብቻ ነው። ዛሬ ታዲያ ምን ልትል ነው ካላችሁኝ፣ የተከተላችሁት ኢየሱስን ከሆነ የተከተልከው የናዝሬቱ ኢየሱስን ከሆነ በመጀመሪያ ደረጃ ዛሬ ለዘመናት ገንዘብህን የጨረሰ ለዘመናት ህይወትን ያጎሳቆለ ሱሪህን ያሰፋ መኝታህን እሳት ያደረገ ሌሊትን 40 ዓመት ያደረገ በሽታ የኔ አባት ዛሬ ካንተ ላይ ይገላግልሃል። መጽሐፍ ሲናገር የማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ እንደዚህ ብሎ ይናገራል። የማቴዎስ ወንጌል ምዕራፍ 9 ቁጥር 20 እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰችው። በልቧ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና ኢየሱስም ዞር ብሎ አያትና ልጄ ሆይ አላት፣ አይዞሽ እምነትሽ አድኖሻል አላት። ሴትዮዋ ከብዙ ሕክምና በኋላ የተከተለችው አንድን ነው። በዚህ የናዝሬቱ ኢየሱስ ያልፋል ሲሏት ኢየሱስን ከኋላ መከተል ጀመረች። ብዙ የሚያጋፋ ሰው አለ፣ ግን ትከተል ነበር። አልታከተችም፣ አልደከመችም። አየህ፣ በሽታ ተሸክመ ተስፋ ትቁረጥ፣ ተከተለው። የሚያጋፋለ ተከተል። ደግሞ ሰው ከምትከተል የናዝሬቱ ኢየሱስን ተከተለው። የተከተለችው ሴትዮዋ ገንዘቧን ጨርሳለች። የሄደችበት ቦታ ሀብቷን ጨርሳለች። ደሟ ከ12 ዓመት ጀምሮ ስንት ዓመቷ እንደሆነ አላውቅም። ሴትዮዋ 30 ዓመት ይሙላት 40 ዓመት ይሙላት እማቀው ጉዳይ የለም። ግን ከተወለደ ከ12 ዓመት በኋላ ደም መፍሰስ ጀምሯታል። ያ የፈሰሳት ደም ከሰው ተራ አውጥቷታል። ሰው ጋር አያስጠጋትም። ጓደኛ የላትም። ቤተሰብ ርቋታል። ትዳሯን ጨርሳለች። ገንዘቧ አልቋል። ሰውነቷ ከስቷል፣ ገርጥቷል። ደም እንደ ውሃ ይፈሳታል። ላለማፈር ብላ ቁጭ ብላ ስትነሳ በደም ትጥለቀለቃለች። ያሸማቀቃል። በጣም ከባድ ነው። ደም መፍሰስ ሲባል አማርኛ ነው። ተግባሩ በጣም ከባድ ነው። በጣም ነው የሚያመው። ይቺ ሴት አሁን በሰው መካከል እንዴት ታልፋለች? መራመድም አትችልም። ደም የፈሰሳት ሴት፣ ገንዘብ የጨረሰች ሴት፣ ትዳሯ ያለቀ ሴት ምንስ አትከተል? እንኳን ኢየሱስን ማንንስ አትከተል? የሚያጋፋ አይታያትም፣ የሚሳደብ አይታያትም፣ የሚናገር አይታያትም። እየተጋፋች ነው ሄደችው። ማዕት ህዝብ ነው። አንተ ገረሰሰቻቸው። በሽታ ምንም ያረጋሃል። ምንም ውስጥ ትገባለህ። ተው ይራብህ፣ ዳቦ ልትበላ ትችላለህ። ልብስ ይለቅ፣ የሆነ ሰው ልብስ ሊሰጥ ይችላል። በሽታ ግን ሰው አይካፈልልህ። ከማለት ውጪ ሰው አይጋራ። በጣም የሚወዱ ሰዎች እኔን ነው የሚሉ። እኔን ብለው ያለቅሱልሃል። አልቅሰው እስከ 8 ሰዓት ይቀመጣሉ። 8 ሰዓት ላይ ሙዝ ይሰጡሃል፣ ወይ 50 ብር ይሰጡሃል፣ ወይ 500 ብር ይሰጡሃል። ከ8 ሰዓት በኋላ ትተው ይሄዳሉ። አልጋው ብቻህን ይቀራል። አንተና በሽታ ስትታገሉ ታድራላችሁ። እሱም ይነዘንዝሃል፣ እሱም ያቃጥልሃል፣ አይተውህም። አንተም ታለቅሳለህ። ፍራሽ በእንባ ይበሰብሳል። ወገብ እንዳይነሳ አትችልም። ከባድ ነው በሽታ። አማርኛ አይደለም ማወራው በሽታ። በተለይ ቀንስ ከሰው ጋር ታልፋለህ። ሌሊት ላይ ያለ ነገር በሽታ ማቃጠሉ ብቻ አይደለም። በሽታ አልጋ ላይ ማንከባለሉ ብቻ አይደለም። ኢኮኖሚን ጭምር ያነቃንቀዋል። ለበሽታ ሲባል ቤትን ትሸጣለህ፣ ንብረትን ትሸጣለህ። በሽታ አደገኛ ነው። በሽታ ኢኮኖሚን ብቻ አይደለም ብራዘር፣ ሰውነት ያከሳል፣ ሱሪ ይሰፋል፣ ፊት
የምትሆነው። በዛ ላይ እንደታመም ካውቀው ራሱ ወይ ምን ሆነ ነው ብለው ከስተሃል ይለዋል። እለዋ ላይ የሚፈስባት ደም ማንንም አልፈራችም። አንተ እየገፈተረች በሽታ ምንም ያረጋል። አዲስ አበባ ሄድኩ መፍትሄ የለም፣ ወላይታ ሄድኩ መፍትሄ የለም፣ አዲስ አበባ አዋሳ ሄድኩ መፍትሄ የለም፣ ውጪ ወጣው መፍትሄ የለም። የሊድ ከኢየሱስ ውጪ የት ሊድ? እሺ ከኢየሱስ ውጪ ዛሬ ሮጬ ኢየሱስ ጋር ገባለሁ። በቃ ህመሜ ዛሬ የሚራገፈው ኢየሱስ ጋር ነው ብላችሁ የመጣችሁ ሰዎች አብ አባትሽ ዛሬ ያራግፍልሻል። ወልድ አባትሽ ዛሬ ያራግፍልሻል። መንፈስ ቅዱስ ዛሬ ነቅሎ ይጥልልሻል። አየህ ገፈታተረች ሄደችና ተከተለችው። እግር በእግር ሲሄድ ተከተለችው። ፈራች፣ ለመንካት ፈራች። በጣም በሚገርም ሁኔታ ተከተለችው። ብዙዎቹ እየሰደቧት ነው። ከኋላዋ ደም በስብሳለች። ቢሆንም ግን የምትከተለውን አውቃለች። አይኗን ጥላ ጥብቅ አርጋ ጀርባው ላይ ፊቱን እንኳን አታውቅም፣ አይቶ አታውቅም። ኢየሱስን ጨብጦ አታውቅም። ጀርባውን ብቻ ላይ አየችው። ከሌሎቹ ለየት ይላል፣ ሞገስ አለው። አየችው። ሄደችና ምን እንዳደረገች ታውቃለህ? ምንም እንኳን አላደረገችው። በቃ ሄደችና የሞቷን የፍርሃት ሴት ልጅ ደም ከፈሰሳት በብሉይ ኪዳን ዘኍልቍ ሴት ልጅ ደም ከፈሰሳት እርኩስ ናት ይላል፣ እርጉም ናት ይላል፣ ፈጽሞ አትነካም ይላል፣ ወደ ቤተ መቅደስ አትገባም ይላል፣ የተቀደሱ ሌዋውያንን አታናግርም፣ ካህንን አታናግርም፣ በጣም የተረገመች ናት ይላል። በጣም ብዙ ነው የሚናገረው። ብቻ ያንን ታውቃለች። አይሁዳዊ ነው ታውቃለች። ከነካችሁ እንደምታረክሰው ታውቃለች። ግን የሞቷን ሄዳ ህመሙ በራሱ ከብዶባታል። ሄዳ የሞቷን ምንድነው ያደረገችው መሰል? የልብሱን አለና ጫፉ ነካ አርጋ ቆመች። በቃ አለቀ። ምን አለ ብትጨብጥ ብታረግ ነው። በሽታ ጭራሽ ፈሪ ነው የሚያደርግ። አልጨበጠችም ታውቃለህ። በቃ በሽታ የትም ያስገባሃል፣ የትም። ለምን አልጨበጠችውም? ጨርቁን ሙሉ ለሙሉ ፈሪ ናት። እጇ የከሳ ነው። ሰውነቷ በደም የተነከረ ነው። የምትነካው ንጹህ ነው። የምትነካው ናዝራዊ ነው። የምትነካው አይሁዳዊ ነው። የምትነካው ቅዱስ ነው። እንዴት አድርጋ ትንካው? ሙሉ እጇን አይደለም ጣቷን ነው። ጣቷን ልብሱን ሙሉ አይደለም ጫፉን፣ የልብሱን ጫፍ ነካችው ይላል። ስትነካው ዞረ ይላል። የነካኝ ሰው አለ አለ ይበላችሁ። ዛሬ አግኝታችሁ ነክታችሁ ተፈውሳችሁ ውጡ። እግዚአብሔር ዛሬ እፎይ ያስብላችሁ። ከመዞር ይገላግላችሁ። በየአገሩ ከመሮጥ ይገላግላችሁ። ነካችሁ፣ ቆመ ኢየሱስ። አንድ ኃይል ከኔ ወጥቷል አለ። ደቀ መዛሙርቶቹ በዚህ በሚያጋፋ መካከል ማን ያጋፋኛል ትላለህ አለችው። ልጅቷ ግን ነክታ መሬት ላይ ቁጭ ብላለች። ድንጋጤዋ የነካችው አነካክ ጫፉን ነው፣ ግን ደንግጣ መሬት ላይ ቁጭ ብላለች። የገረመኝ ምን እንደሆነ ልንገራችሁ። አይተዋወቁም ኢየሱስና እሷ። እሷም ኢየሱስ ሲባል ነው የሰማችሁ። ኢየሱስም አይቷት ያውቅ። ኢየሱስ የተሰማው ጫፉን ነክታ ኃይል ስለወጣው ብቻ ነው። መሬት ላይ የተቀመጠችው ልጅ ምን ቢላት ጥሩ ነው? ልጄ ሆይ አይላትም። ልጄ አላትና ተነሽ አላት። ሰው የጠላችሁ ሰዎች ዛሬ አባታችሁ ብድግ ያደርጋችኋል። በበሽታ ምክንያት ያነሳችሁ ሰዎች እግዚአብሔር ዛሬ ቀና ያደርጋችኋል። እግዚአብሔር ዛሬ ይፈውስሃል። 402 ሰዎች ዛሬ ነፃ
ሂዱ ተመርመሩ ዛሬ ነፃ እግዚአብሔር ፈቷቸዋል ዛሬ ነፃ እግዚአብሔር ፈውሷል ዛሬ ነፃ